ወንጌላውያንን ለማፍረስ ከሚሰሩ ሰዎች ጋር መስራት የለም። እስቲ አንድ ሰው ወንጌላውያንን ለማፍረስ እንቅስቃሴ አድርግ። ይኸው አንደኛ ተቃዋሚ ነኝ የምሆነው አንደኛ። የእውነቴን ነው የምልህ። አይደለም ደምዬ፣ ይኸው አንድ ሰው ይምጣ። እሺ አዳምጠኝ። አሁን ወቀሳውን አዳምጠኝና ወንጌላችን ላይ ችግር የለም ደምዬ። እስቲ ወደኛ ታቸው ለምን ወደኛ አይመጡም? ለምን ወደኛ እኛ ተበታትና የት ይምጡ? የት ማጋ ይምጡ? ማጋ ይምጡ? አሁን ጌታን መቀበል አንድ ሰው ቢፈልግ ወደ ቆይ አንተ ሙሉ ወንጌል ነህ ደሜ፣ ሙሉ ወንጌል ነህ። ጌታን መቀበል አንድ ሰው ቢፈልግ ወደ ሙሉ ወንጌል ነው የምትጠራው? ወደ ኦርቶዶክስ ነው የምትጠራው? አያር አሁን እኛ አንተም አሁን ባለ ቆይ አዳምጠኛ ወንድምነት ልንገራ፣ ችግር የለም። እኔ አሁን አንድ ሰው በክርስቶስ ኢየሱስ ሲድን ሙሉ ወንጌል ልጅ የሚሄደው በክርስቶስ ኢየሱስ ሲድን ሙሉ ወንጌል ልጅ የሚሄደው ከባ ና ሙሉ ወንጌል ልጅ የሚሄደው አንድ ሰው ሲድን፣ ኤሚኬሲ ያለ ሰው ደግሞ ሰው ሲያድን ወደ ነው ይዞ የሚሄደው ወደ ኤሚኬሲ ነው ይዞ የሚሄደው ወደ ኤሚኬሲ። አማኑኤልም ወደ አማኑኤል ይዞ የሚሄደው የአማኑኤሉ ሰውዬ ወደ ሙሉ ወንጌል ይዞ አይሄድም፣ በታምር አይሄድም። በተአምር የኤሚኬሲው አይድማ። ይሄ ግልጽ እኮ ነው። አስተዳደራዊ መዋቅር። እሺ እኔ አሁን አንድ ግልጽ ነገር ምነገር ምንድን ነው ለምንድን ነው ኦርቶዶክስን ወደ ኦርቶዶክስ ሂዱ የምትለኝ ከሆነ አስተዳደራዊ መዋቅሯ ስለሚመች፣ አስተዳደራዊ መዋቅሯ ማንም ተነስቶ በፈለገበት አካባቢ ላይ ሄዶ እኔ ጳጳስ ነኝ ማለት አይችልም፣ ይወገዛል። እኛ ጋር ግን አንተም ትቃወማለህ። የሆነ እጥፍ ብሎ ግሮሰሪ ከፍቶ ማለት ነው፣ የሆነ እጥፍ ብሎ ማለት ነው፣ ወይ ግሮሰሪ ከጎኑ ወይ ደግሞ ከወፍጮ ቤት ጎን የሆነ አዳራሽ ከፍትና እኔ ፓስተር ነኝ። ማን ይቃወማል? ማን ይቃወማል? ጥያቄው እሱ አይደለም። ሰውየው ያ እንደዛ የሚያደርገው ሰው ወንጌልን ይሰብካል አይሰብክም ነው ጥያቄው ደሜ። ቴንኪው። ይኸውልህ አሁን ኦርቶዶክሶች ቆይ ይኸውልህ ልምጣላ። ኦርቶዶክሶች ወንጌልን ይሰብክ። እኔ ምን እያልኳችሁ መሰላችሁ? እዚህ ያላችሁ እኔ አንድ ሰው የወንጌላውያንን አማኝ ቢሳደብ አስተምሮ ትክክል አይደለም ቢል እቃወመዋለሁ ማለት እነጋገራለሁ፣ ከእሱ ጋር ዲስከስ አደርጋለሁ። ነገር ግን ኦርቶዶክሳውያን አማኞችን ሞቅ አላደርግም። የኦርቶዶክስ ትምህርቶችን በደንብ አድርጌ ጠልቄ እያየው ነው። አንዳንድ በኦርቶዶክስ ጥላ ውስጥ ሆነው የስተት ትምህርት ያስተማሩ ሰዎች የኦርቶዶክስ ትምህርት ነው ማለት አንችልም ነው። ያ ሰውዬ ነው ያስተማረው እንጂ የኦርቶዶክስ ትምህርት አይደለም። የኦርቶዶክስ እኔ እንዴት አድርጌ ላስረዳ? የተመታትም ድምፅ ታፍኗል። የሌለ እኮ የኦርቶዶክስ እኮ አስተምህሮ እኮ ደሜ አሁን ድምፅ ታፍኗል። ዜዶ አይሰማም፣ ታፍኗል ድምፅ። እመለሳለሁ ወይ ወጥተህ ግባ እንደገና ድምፅ ታምጥ። ቴንኪው ደሜ። ሰላም ነህ? ሰላም ነው። እንዴት ናችሁ? ሰላም ነው። እግዚአብሔር ይመስገን። በጣም ጥሩ። አሁን አንተ በኦርቶዶክስ ውስጥ ያለው መዋቅሩ ከላይ እስከ ታች ጀምሮ ያለው አንድ ነው። አንዱ ገንጥሎ ሌላውን ቤተክርስቲያን ወደ ሌላ አይሄድም። በዚህ ሁሉ ደስ ይለኛል የሚል አመለካከትን አመጣህ። አስተምህሮው ላይ ግን በጭራሽ ገና ብዙ ነገር አለ። አስተምህሮ አንዱ ከአንዱ ምን አይነት አስተምህሮ አለ? በነገረ ክርስቶስ ላይ በነገረ ማርያም ላይ በዚህ ሁሉ ምን አይነት አለ ብትል በግልጽ እየታየ ያለ ነገር እያሳየ በመጻሕፍትም የተጻፈ የተነገረ ነገር በጣም ብዙ ነገር ስማ። ሌላው በአስተምህሮ ረገድ በእርግጥ እንዳልከው ለምሳሌ አንዱ ፓስተር ከሌላው ገንጥሎ ሊሄድ ይችላል፣ ከሌላው ተለይቶ ሊሄድ ይችላል። የሄደበት ምክንያት ወይ ተጣልቶ ወይ ገንዘብ ፈልጎ ወይ የሆነ ነገር ሊሆን ይችላል። ምክንያቱ አይታወቅም። ነገር ግን ገንጥሎም ሄደ አስፈቅዶም ሄደ ሌላም ነገር ሆነ ምንም ይሁን ምንም
የሚዘምረው ስለ ኢየሱስ ነው። ገባኝ። እዚህ ጋር ማለት ነው እዚህ ቤት የሆነ የሚያበሳጭ የሆነ ጊፍታችሁ ምናምን ተው። እሺ ተው። አሁን ስም አልጠቅስም ማለት ነው። ስም አልጠቅስም። የሆነ የማይሆን ጽሁፍ ምናምን ጽፉ ሰዎች ብሎክ ነው ማድረጋችሁ። የትም ቤት አልፈታችሁ። የትም ቤት ማለት ነው የምትሳደቡ ሰዎች የትም ቤት አልፈታችሁ። እኔ ብለምኑኝ አልፈታቸውም። ስለዚህ አትሳደቡ። በሐሳብ መስጠት ካለብህ ሐሳብ ትሰጣለህ፣ በሐሳብ ትሞግታለህ። ገባ? በሐሳብ ትሞግታለህ። ከዛ ውጭ ግን ሰው ሜንሽን አድርጋችሁ ምናምን አትሳደቡ። እኔ አሁን የምጠይቀው ጥያቄ መርጌታ የምጠይቀው ጥያቄ አንድ ደቂቃ ጨረስኩልህ። ስለዚህ ምን አይነት መዋቅሩ ብለህ ተናግረሃል። ጥሩ ነው። ሌላው ደግሞ ለእኔ ደግሞ ይሄ ወንጌላውያኑ ፕሮቴስታንቱ ደስ የሚሉኝ ነገር እኔ አባል እንዳይደለሁ ያው ታውቃለህ። ነገር ግን ደግሞ በአንድም ይሁን በሶስትም ይሁን በ10ም ይሁን 40 ሰዎች 40 አይነት ዲኖሚኔሽን ይኑሩ ምንም ይኑሩ፣ ሁሉም ግን ኢየሱስ ያድናል፣ ኢየሱስ ስለኛ ሞቶልናል በሚል አንድ ናቸው። ኢየሱስ በሞቱ ሞታችንን ወሰደልን። ቆየኝ ሞታችንን ወሰደልን፣ በሌላ መንገድ እንድናለን የሚል ኦርቶዶክስ አትልም ወይ? ኦርቶዶክስ አትልም ይሄንን ምኑን? ኦርቶዶክስ ተዋህዶ በክርስቶስ ኢየሱስ ሞትና ትንሣኤ የዘላለምን ሕይወት እናገኛለን አትልም ትላለች። በጣም ጥሩ ልምጣልህ። ይሄ መልሶኝ መጀመሪያ መልስልህ። ይሄ አጭሩ ይሄኛው ገድለ ምናምን ሳይገቡ እዚህኛው ላይ መልስ። እሱን አልገባልህ ሳይገቡ እሱን አልገባ። ቀጥሉ። ባይብል ውስጥ ነው ቀጥሉ። ቃል በቃል መስቀል ላይ በመስቀል ካልተጠመቀስ አይሆንም። ቆየኝ ካልተጠመቀስ አይሆንም። እሺ እምነትና ጥምቀት በቂ ነው ስትል አይደለም እና እንደገና ስጋው ደግሞ መውሰድ አለበት። እሺ አሁንስ በቂ ነው ብትል አይሆንም፣ በቂ አይደለም። ምን አለ ዝክር አለ ገድል ላይ ሳይገቡ ስለ ዝክር ሳይገቡ በቃ ያዙልኝ። አሁን እርሶ አንድ ሰው ካመነ በኋላ ሚስጥራትን ይጠብቃል ነው አለ የኦርቶዶክስ አስተምሮ። አንድ ሰው ካመነ በኋላ ሚስጥራትን መጠበቅ አለበት ነው የኦርቶዶክስ አስተምሮ። ኢየሱስ ሞት አይዳንም። ቆይ ችግር የለውም። ኦኬ አንድ ሰው ካመነ በኋላ ሚስጥረ ጥምቀት ወይም ደግሞ ጥምቀትን መውሰድ አለበት፣ እንደገና ደግሞ ቁርባንን መውሰድ አለበት ነው የኦርቶዶክስ አስተምሮ አይደለ? እነዚህ ዋናው። ቆይ ሌላውን እንመጣበታለን። ሌላውን ስለዚህ ቆይ 46 አይነት ቁጥርልህ 46 አይነት ከመጽሐፍ ቅዱስ 3 ብቻ ቆርጣት በቃ። ሌላ አምጡልኝ ከመጽሐፍ ቅዱስ ኦርቶዶክስ የምታስተምረውን ትምህርት ንገሩኝ። ከመጽሐፍ ቅዱስ ለምሳሌ ይሄ ዝክር ማለት ምን ማለት? ምን አገናኘው? ማቴዎስ 10 ምጽዋት ዝክር እነዚህ ከሌሉበት በጭራሽ የሚድን ሰው የለም። እርሶ ይቀበላሉ? ማቴዎስ 10ን ይቀበላሉ? ማቴዎስ 10 48 አካባቢ መሰለኝ ይቀበላሉ? እርሶ ግጥም አድርጊ ይቀበላሉ? ኦርቶዶክስ ጥፋቷ ምንድን ነው? ጥፋቷ ምንድን ነው? ለመዳን አይደለም። እኔ የምቀበለው ለመዳን አይደለም። የዛን ዋጋ ታገኛለህ ይላል። የነቢዩን ዋጋ ነቢይን የተቀበለ የነቢዩን ዋጋ እንደገናም ደግሞ ጻድቁን የተቀበለ የጻድቁን ዋጋ ታገኝ። እንደገና ተጨማሪ ደግሞ ምን ይላል? ከነዚህ ከታናናሾቹ ይላል። ከነዚህ ከታናናሾች ላንብበው ቃሉን። ከነዚህ ከታናናሾች ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋም ይላል። ዋጋው ምንድን ነው? የዛ የደቀ መዝሙሩ ዋጋ ምንድን ነው? መርጌታ ዋጋው ምንድን ነው? ንገረኝ እስኪ። ዋጋው ምንድን ነው?
ዋጋው ምንድን ነው? እኔ አሁን በእርሶ ስም እርሶውን ለምሳሌ ያክል ደቀ መዝሙር ቢሆኑ በእርሶ ስም ለሆነ ለተጎዳ ሰው ወይም ደግሞ ለተቸገረ ሰው በእርሶ ስም ባደርግ የእርሶን ዋጋ ታገኛለህ እያለኝ ነው መጽሐፍ ቅዱሱ። እንዴ በእኔ ስም ምሳሌ እየነገርኩት ነው። ምሳሌ ነው የምነግሮት። ምሳሌ አይደለም። በጳውሎስም የጳውሎስን ዋጋ መርጌታ እኔና እርሶ እንነጋገር፣ ችግር የለውም፣ ልዩነት የለንም፣ እንነጋገራለን። ነቢዩ ማን ነው? ነቢዩ ማን ነው? እዚህ ጋር ማን ነው ነቢዩ? እኮ ልምጣልህ። ጠየቀኝ አይደለም እንዴ? አንደኛ ልዘረዝርልህ ነው። በደቀ መዝሙር ስም የተባለ ደቀ መዝሙር በመሆኑ እንጂ በጴጥሮስ ስም ብለህ ነው እንዴ የተረዳኸው? በጳውሎስ ስም ብለህ ምጽዋት ትሰጣለህ አይደለም? ተው፣ ማንም ይሁን ግን ደቀ መዝሙር ብለዋል። ስሙ ችግር የለብኝም፣ ግን ደቀ መዝሙር ብለዋል። ዋናው በደቀ መዝሙሩ ስም ለነዚህ ለተናናሾች ቀዝቃዛ ውሃ፣ ያውም ዝቅ አድርጎ ነው ቀዝቃዛ ውሃ ያለው። የደቀ መዝሙሩ ዋጋ አይጠፋውም ይላል እና ምን ማለት ነው ትርጉሙ? አይልም። እሺ አንተ እንዳልከው አይልም። መጽሐፉ አይልም እኮ። እሺ ይሄንን ፍቱልኝ። ምን ማለት ነው ይሄ? ማለት ምን ማለት ነው? እሺ ፍቱልኝ። መጽሐፉ የሚለው ማለት በጣም ጥሩ። መጽሐፉ የሚለው ደምረውን የጌታ ባሪያ ነው ብሎ የሚቀበል የሚያበላ የሚያጠጣ ማንን? ደምረውን ማንን? ጴጥሮስን። በጴጥሮስ ስም አይደለም። ይኸው ስም ያላ መርጌታ ድጋሚ ላንብብሎት። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም ነው የሚለው። በደቀ መዝሙር ስም ነው የሚለው ምን ማለት ነው? በደቀ መዝሙር ቴንኪው። በደቀ መዝሙር ስም ማለት ምንድነው? በእርሶ ስም እርሶን ደቀ መዝሙር ወት አይደለም? በእርሶ ስም ለዚህ ጋር አጠገቦት ላለው ልጅ በእርሶ ስም ቀዝቃዛ ውሃ ብሰጥ የእርሶን ዋጋ አገኛለሁ እያለ ነው። አይልም? እሺ ፍቱታ። ይኸው የፈለጉትን እንትን አምጡና ፍቱት። ይሄንን የፈለጉትን በጣም ጥሩ። በጣም አዳምጠኛ። አሁን በቃ ስማ። አሁን ማርቆስ ምዕራፍ 9:41 አውጣል። ከዚህ አይውጡ። ከዚህ አይወጡ። ይሄን ቃል ፍቱ። ከዚህ አልወጣም። ደምረው አውጣ ነው ያልኩህ። እሺ ማርቆስ ስንት? 9:41 9:41 እሺ 9:41 የክርስቶስ ስለሆናችሁ በስሜ በማስም በክርስቶስ ኢየሱስ። ቴንኪው። ያኛው ስም ደግሞ በማስም ነው። ይሄው ራሱ ያኛው በማስም ነው የሚለው። 10:41 በማስም ነው የሚለው። የኢየሱስ በጭራሽ አንድ ነው። ማቴዎስ 10:42 በማስም ነው የሚለው። በደቀ መዝሙር ስም በደቀ መዝሙር ስም አይልም። በደቀ መዝሙር ስም ምን ማለት ነው? በደቀ መዝሙር ስም ማለት ወይ ልንገርህ፣ በደቀ መዝሙር ስም ማለት እሺ፣ ችግር የለውም። እሺ መርጌታ ገባኝ። መርጌታ ቆይ በቃ ቆይ እንለፈውና መርጌታ አናልፈው፣ ደምረው አናልፈው። በደቀ መዝሙር ስም ማለት ደቀ መዝሙር በመሆናችሁ ማለት ነው። አየው፣ በደቀ መዝሙር ስም ማለት በጴጥሮስ ስም በጳውሎስ ስም ማለት ሳይሆን በደቀ መዝሙር ስም ማለት ደቀ መዝሙር በመሆናችሁ። ኢየሱስ ደቀ መዝሙር ነው። ደቀ መዝሙር በመሆናችሁ። እሺ ኢየሱስ ደቀ መዝሙር ነው። መርጌታ ኢየሱስ ደቀ መዝሙር ነው። መምህር ነው። እሱ መምህር ነው። ጌታ ነው። እሺ ደቀ መዝሙር ነው። ግን ማን? ኢየሱስ። የማን? ኦኬ። እሺ በደቀ መዝሙር ስምና በኢየሱስ ስም ይለያያል አይለያይም? ምኑ?
እንዴ ሄሎ ወይኔ ጉዴ ፈላ አንተ በደቀ መዝሙር ስም ማለት እኮ ተረጎም ደቀ መዝሙር በመሆናችሁ ማለት ነው እንጂ የሰው ስም አይደለም